ሰላም ሰላም ተከታታዮቼ ዛሬ ደግሞ ይዤላችሁ የመጣሁት ምንድነው? የፍሬሽማን ላይ ያሉ ዋና የሆኑ ቮካብለሪዎችን ናቸው። ብዙ ጊዜ ፈተና ላይ አይቀሩም። እነዚህ ቮካብለሪዎች በትኩረት አድርጋችሁ እንድትሰሯቸው እጠይቃለሁ ማለት ነው። እያንዳንዱን እንሰራቸዋለን። አሁን ከአንደኛው ስንጀምር ሪፕ ይላል፣ ራይፕ ይላል፣ ሬዲ ማለት ነው። ወይም ተደረሰ ለምግብ ለእንትን ለሚበስል ነገር ምናምን መድረስ ማለት ነው። ፒኩላር ማለት እንደዚሁ ደግሞ ኢንደሚክ ብቸኛ እንደማለት ይሆናል ማለት ነው። ኮፒቲድ ወይም ይሄ ማለት አዳፕትር ነው። አዳፕት አደረገ ተለማመደ የሆነ ነገር እንደማለት ነው። አራተኛ ላይ ኮንፍሊክት ይላል፣ ኮምፓክት ማለት ነው። ጦርነት ኮምፓክት ማለት ጦርነት ግጭት ምናምን እንደማለት ነው። ኮንፍሊክት ይሆናል ማለት ነው። ሚቲጌት ማለት ደግሞ እንደዚሁ ሚቲጌት አደረገ ቀነሰ፣ ለችግር ለረሃብ ሊሆን ይችላል። ይሄ ሬዲዩስ የሚለውን ይሆናል ማለት ነው። እሺ እንዲቮር ወደሚለው ስንመጣ ደግሞ እንዲቮር ኢፈርት ወይ አቴምፕት የሚለው ነገር ይመጣል ማለት ነው። እሱ ጥረት የሚለውን ያሳያል ማለት ነው። ጥረት፣ ልፋት፣ ትጋት ማለት ነው። ስምንተኛው ስንመለከት ዲሞስቲኬትድ ማለት አዳፕትድ እንደማለት ነው። አዳፕት ለተላመደ ዲሞስቲኬት አደረገን የሚለውን ይይዛል ማለት ነው። ዘጠነኛው ላይ ኦብሴንስ ይላል፣ ታቡ እንደዚህ ልማዶች ጋር ታቡ ምናምን የሚባለው ነገር በአንዳንድ ትምህርቶች በምንድነው መሰላችሁ? ፍሬሽማን ላይ የሚሰጡ ትምህርቶች አሉ። እነዚህ አንትሮፖሎጂ ላይ ምናምን ታቡ ልማዶች ማህበረሰቡ ልምድ ምናምን የሚል አለ። እነሱ ላይ አጸያፊ የሆኑ ልማዶች ላይ እነሱ የሚይዘው ማለት ነው። ኦብሴንስ ይላል ማለት ነው። ኦስትራይዝድ ወይም ማለት ደግሞ ኤክስክሉዝድ ኦር ኢግኖር ተገለለ፣ ማግለል የተወሰነ የሆነ አካልን መገለል ጋር የሚያገናኝ ከሆነ እሱ ደግሞ ኦስትሬስድ ይሆናል ማለት ነው። በነገራችን ላይ እነዚህ እንትኖች ቮካብላሪዎች ብዙ ጊዜ አይቀሩም ማለት ነው። ፈተና ላይ ትኩረት ሰጥታችሁ ብትሰሯቸው ብዬ እመክራችኋለሁ። እና ሀሳብ አስተያየት ካላችሁ እንደዚሁ አሳውቁኝ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ሰብስክራይብ አድርጉ። ቀጣይ ቪዲዮ እንዲደርሳችሁ ያለውን ነገር አብረን እንሰራለን ማለት ነው። ጥያቄዎችን ቀጣይ ስለምንሰራ አብረን እንሆናለን። አብሽሩ። እንደዚሁ ምን ይሰራ እንዴት ይሁን የሚለውን ነገር በምን ይቀያየር የሚለውን ነገር የአስተያየት እየሰጣችሁ መስጠት ትችላላችሁ ማለት ነው። ማሳየት ትችላላችሁ። ያላችሁን ሀሳብ አስተያየት ማለት ከተመቻችሁም ሀሳብ ጥሩም ሆነ መጥፎ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንቀጥላለን ማለት ነው። እሺ 11ኛ ላይ ስንመጣ ላውድድ ይላል። ላውድድ ማለት አፕሪሺየትድ ኦር ፕራይዝድ መሞገስ የሆነ ነገር ተወጥቶ መድረክ ላይ ምናምን የሆነ ሰው ላውድድ ተደረገ ማለት ተሞገሰ፣ ተበረታታ እንደማለት የሚሆነውን ማሳየት አለባችሁ። አሁን ቲክቶከሮች ምናምን ቶሎ ነው መድረክ ላይ ሲበረታቱ ያ ላውድድ ተደረጉ እንደማለት ነው። ኩዌስት ደግሞ ምንድነው? ሲክ ወይም አቴንሽን ወይ ሰርች መፈለግ ማጣየት ማየት ማለት ሰርች የሚለው ጋር ይወስዳል ማለት ነው። 13ኛው ላይ ፓት ሆል ማለት ይሄ ሆል ነው። ቀዳዳን ስሙ እንደሚገልጸው ቀዳዳ ሆል ነው፣ ጎድጓዳ ነገር ማለት ነው። 14ኛው ዲስትሮይድ መሄደው ፉል ኦፍ ሶይል በአቧራ የተሞላ መሬት ምናምን እንደማለት ነው። ኮሩጌትድ ማለት ደግሞ እንደዚሁ ሰርቭድ ምንድነው? ወጣ ገባ ክርክርት ያለው ወጣ ገባ ቅርጽ ያለው መሬት እንደዛም እንደማለት ነው። ይሄ እንደዚሁ ደግሞ ሾክ ማለት ደግሞ ለማቆም መገደድ መቸገር የሚያሳይ ነው ማለት ነው። ኦኬ ወደ 17ኛው ስንመጣ በስትሊንግ ማለት ቢዚ ማለት ነው። ስራ የበዛበት የተቸገረ ባተሌ ሰው እንደማለት ነው። እንደዚሁ ስዋፕ ወይ ቼንጅ ማለት መቀያየር፣ አንዱን ወደ አንዱ መቀየር ስዋፕ ይባላል። ጋላሪ ማለት ነው። ኤፒስ ኦፍ አርት ወይ ኤግዚቢሽን ማለት ነው። የስዕል አርት መገበያያ ቦታ ማለት ነው። እንደዚሁ ፎርካስት ማለት ደግሞ እንደዚሁ ሰጀስት ዋት ዊል ሃፕን አዘ ፊውቸር አዘ ፊውቸር ታይም የሚለውን ነገር ምን ይፈጠራል ወደፊት የሚለውን ነገር መተንበይ ነው። ኒቼስ የሚለው ደግሞ ስፔሻል ማርኬትስ ካልቸራል ማቴሪያል ሶልድ እነዚሁ ባህላዊ ማቴሪያሎች፣ ጌጣጌጦች፣ ቅርሳቅርሶች ምናምን ያን የሆነ ባህል የሚያስረዱ ወይም ኢንዲኬት የሚያደርጉ ነገራቶች የሚሸጡበት ቦታ እሱ ማርኬቱ ማለት ነው። ኒቼስ ይባላል ማለት ነው። በድጋሚ እጠይቃችኋለሁ እነዚህ ነገሮች ትኩረት ሰጥታችሁ እዩት፣ ሸምድዱ ማለት ነው። በተቻላችሁ መጠን እነዚህን ብትሸመዷቸው እመክራችኋለሁ። እና ደግሞ እንደዚሁ በግራ በኩል ያሉትን ማየት ብቻ ነው። በቀኝ በኩል ያሉት ያው ኮመን የሆኑ ነገር ስለሆነ ትርጉሚያቸውን በግራ በኩል ያሉትን እያቸው ማለት ነው። እሺ እንቀጥላለን። እንደዚሁ ደግሞ 22ኛው ላይ ፓኔልስ የሚለውን ነገር ስንመለከት አይ ሃቭ ኖ ኮይን ገንዘብ የለኝም ምንም ነገር የለኝም እንደማለት ነው። ላግ ወይ ማለት ነው ላግ ጓዝ፣ ሻንጣ፣ ቦርሳ ምናምን እንደማለት ነው ማለት ነው። 24ኛው ላይ ኢንኮምፕሬሲቭ ሲል
አንኢንቴሊጀብል እንደዚሁ ግልፀኝነትን የጎደለው ማለት ነው። ግልጽ ያልሆነ ነገር ኮምፕሬስ የሆነ የሚባለው እንደዛ አይነት ማለት ነው። ጆኪንግ ማለት ይሄ ቀላል ነገር ነው። ረኒንግ ስሎሊ ቀስ ብሎ ስሎሊ ረኒንግ ማድረግ ማለት ነው። እንደዚሁ ደግሞ ኢንካውንተር የምንለው ነገር ከማጌን አጌንስት ሰምቲንግ ማለት እንደዚሁ ሌላውን መቃወም ማለት ነው። ካውንተር አደረገ ኳስ ጨዋታ ላይ ካውንተር ነው ምናምን የሚባለው ያ ተቃዋሚ እንደማለት ነው። ጎል እንዳይገባ የሚቃወም ይሄም እንደዚሁ ማለት ነው። ቨርባቲ ማለት ነው ወርድ ባይ ወርድ ቃል በቃል መተርጎም ማለት ቨርባቲ እንደሚባል ማለት ነው። ተርንሴት ይባላል ላስቲንግ ሾርት እንደዚሁ ጊዜያዊ ማለት ነው። እንደዚሁ አጭር የሆነ ጊዜ ያለው ነገር ትራንሴት እንደሚባል ማለት ነው። ቀጣይ ኤግዛሞችን እንሰራለን እነዚህን ቃላቶች እስቲ እዩዋቸው። እንደዚሁ እንዳየነው ላግ የሚለው ላይ ጓዝ ያልኩት ምንድነው? ፖርሳ ብቻ አይደለም ባግ ብሎ ቢመልሰውም እሱ እንትኑ ላይ ፖርሳ ብቻ አይደለም የተለያዩ እቃዎችን ጋር ይገናኛል ማለት ነው። ጓዝ ያልኩት ለዛ ነው። እንደዚሁ ደግሞ ኢንካውንተር ያልኩት ከአጌንስት ሰምቲንግ ማለት ተቃዋሚ ነገር ያልኩት በኳስ ጨዋታ ይሄንን ማለት ትችላላችሁ ካውንተር ነው ይባላል። እንደዚሁ ተቀናቃኝ ነው ማለት ነው። ጎል እንዳይገባ ምናምን ሊሆን ይችላል ማለት ነው። በኳስ ጨዋታ ብዙ ጊዜ አለ ኳስ የሚታዩ ልጆች ትራንሲት ማለት ደግሞ ላስት ሾርት ማለት ሾርት አጭር ማድረግ ማለት እንደዚሁ ጊዜው አጭር የሆነ ጊዜ ያለው ማለት ነው። እንደዛ ይሆናል ማለት ነው። ኦኬ ወደ 29ኛው ስንገባ ምንድነው? ሆሞሪዮስ ይባላል ፈኒ ኢንተርቴይንመንት አዝናኝ ነገር ማለት ነው። ሆሞሪዮስ ነው ማለት ሆሞሪዮስ ከተባለ አዝናኝ ነው ማለት ነው። እንደዚሁም ገላንስ የሚባል ነገር አለ። ሉክ ሰምቲንግ ኩዊክሊ ማለት ነው እንደዚሁ መልከት ማድረግ የጨረፍታ እይታ ማለት ነው። እንደዚሁ ጨረፍ አድርጎ አየኝ የሚባለው ነገር አለ አይደል ልክ እንደዛ ማለት ነው። እንደዚሁ ደግሞ ከርሰሪ ይባላል ደን ሰምቲንግ ኩዊክሊ ዊዛውት አቴንሽን ማለት ነው። ምንም አይነት ምንም ነገር ሳያስብ በጣም በችኩለት ማድረግ ማለት ነው። የሆነ ነገር ለምሳሌ የሆነ ሰው ከኋላችሁ የሆነ ሊመታችሁ ምናምን ሲል የዛን ጊዜ በቃ እንደ ድንገት የለም በደመ ነፍስ ዝውር ምናምን የምትሉት ነገር ያ ማለት ነው። ክሎዘሪ ከርሰሪ ይባላል በቃ በጣም የፈጠነ በቃ እንደዛ ማለት ነው። እንደዚሁም ቲም ማለት ሜን አይዲያ ማለት ነው። ቴም ማለት ሜን አይዲያ ማለት ቲም የሚለው ጋር እንዳይወስድባችሁ ግሩፕ ምናምን እንዳይመስላችሁ። ቴም ቲኢኤምኢ ማለት እንደዚሁ ቲኤችኢኤምኢ ማለት ሜን አይዲያ ዋና ሀሳብ ማለት ነው። ዋና ኤም እንደማለትም ሊሆን ይችላል አላማ ነው ግን ኤም ይሄኛው ግን ቴም ሜን አይዲያን ማለት ነው ማለት ነው። እሱን ይሰቡበት። ሌላኛው ነገር ምንድነው? 13ኛ አሲሚሌት ወይም ያለው ነገር ፉሊ አንደርስታንድ ኤንድ ዩዝ ቱ አሁን ሰልፍ አይዲያ ማለት ነው። እንደዚሁ አሲሚሌት ማለት በጣም መረዳት የሆነ ነገር ማወቅ እና ደግሞ ያንን ያወቀውን ነገር የራሱን ሀሳብ በዛ ሀሳብ መጠቀም ማለት በዛ ሀሳብ መገልገል ይሄ አሲሚሌት ይባላል ማለት ነው። ሌዳውን እንደሚለው ደግሞ ዲስአፖይንትመንት እንደዚሁም ቀጠሮ ማፍረስ ወይ ነገር ማለት አለመስማማቱን ነገር የሚያሳይ ነው ማለት ነው። ሻምብልስ የምንለው ነገር አለ። አውክሮዋርድ ይሁን ክራውድድ ሮድ ማለት ነው እንደዚህ የተጨናነቀ ቦታ ማለት ነው። ሻምፕልስ ማለት ለምሳሌ አዲስ አበባ እንደዚሁ ወደ ቦሌ ምናምን ስትሄዱ ወይም ወደ መሃል መንገድ እንደዚህ መገናኛዎች ምናምን አካባቢ አንዳንድ ቦታዎች በጣም ጭንቅ ያሉ አለ እንደዛ ክራውድድ ናቸው። ይሄ ሚን ወይም ሻምፕልስ ናቸው ይባላል ማለት ነው። ዚስ ኤሪያ ሻምፕለስ ካለ አንድ ሰው ምንድነው? ክራውድድ ነው በጣም የተጨናነቀ ሮድ ነው ማለት ነው። እንዴ ምንድነው? የምንለው ነገር ደግሞ ኮንሲደርድ መያዝም ማለት ነው። እንደዚሁም ራፍቲንግ የምንለው ነገር በመርከብ መጓዝ ጋር የተገናኘ ነው ማለት ነው። ከምንድነው? ኤግዝሂሌሽን ማለት ደግሞ ሃፒነስ ደስታ ማለት ነው ደስ መሰኘት ማለት ነው። ኖርም የምንለው ነገር አለ ኖርም ማለት ምንድነው? የአንድ ሀገር ምንድነው ባህል ልምድ የምንለው ነገር አለ አይደል? ልምድ ነው ማለት ነው። ቢሃቪየር አክሴፕትድ ዊዝ ኢን ፓርቲኩላር ግሩፕ ማለት በሆኑ ሰዎች ያ በማህበረሰቡ ሆነ ካልቸራል የተለመደ ነገር የተቀበለ ነገር ኖርም እንለዋለን ማለት ነው። ኢጋሊተሪያኒዝም ኢኳል ኖ ኢጋሊተሪያኒዝም ቤዝድ ኦን ዘ ቢሊቭ ዛት ኤቭሪዋን ኢዝ ኢኳል ማለት ነው። እኩል ነው ሁሉም ሰው እኩል ነው ብሎ የሚያምን ሀሳብ ነው እሱ ኢጋሊተሪያኒዝም ተብሎ የሚወሰደው ማለት ነው። የሆኑ እንትኖች ያወጡት ነው የሆኑ ፓርቲኩላር ሰዎች ያወጡት ነው ማለት ነው። ይሄንን እነዚህ እንትን ነው ቲዮሪ ነው እንደ ፊሎሶፊ ነገር ነው ማለት ነው። ኢጋሊተሪያኒዝም የሚባል ቤዝድ እሱ ሁሉም አካል ኤቭሪዋን ኢኳል ነው ብሎ ያምናል ማለት ነው።
እሱ ነው። አሊቬተር ማለት ቱ ሜክ አሊቬት ማለት ደግሞ ምንድነው? ቱ ሜክ ሰምቲንግ ለስ ባድ ማለት ነው። ጉዳትን መቀነስ ችግርን እንዲቀንስ ማድረግ ማለት ነው። እሱ አሊቬት ይባላል ማለት ነው። ኦኬ ደግሞ አመጣው 42ኛው ላውድድ ማለት ፕራይስድ እንደው መሞገስ ቅድም ነግሬያችኋለሁ። ኦብሴንስ እንደዚሁ ደግሞ ኦፌንሲቭ ኤዲት የብልግና ነገር ከላይ መጥፎ የሆነ ልማድ ነገር ነው ማለት ነው። እንደነገርኳችሁ ዲሊጀንት የምትለው አዲስ ናት። ሾዊንግ ኢፈርት ኢን ዋንስ ወርክ ማለት ነው። በሆነ ስራ ላይ ሾዊንግ ኢፈርቶችን ለማሳየት ዲሊጀንት ማለት ሾዊንግ ኢፈርት ኢን ዋንስ ወርክ በአንድ ስራ ላይ የሆነ ብቃት ማሳየት ማለት ነው። እንደዚሁ 45ኛ ላይ ኢንቨስትድ ወይም ኤግዚስትድ ኢን ላርጅ ነምበር ማለት ነው። በጣም መወረር ወረራ ማለት ነው። ተወረረ ተያዘ የምንለው ነገር ኢንቨስት ተደረገ ወይም ለቫይረሱ ሊሆን ይችላል። ኢንቨስትድ ማለት መወረር ማለት ነው። በጣም በብዛት መያዝ መውረር የሚለውን ያሳያል ማለት ነው። ዲሊጀንት ያልኳችሁ ምንድነው? ሾዊንግ ኢፈርት ኢን ዋንስ ወርክ ማለት ትጉ ጠንካራ ሰራተኛ በጣም ጠንካራማ የሚባል ነገራቶች እሱ ዲሊጀንት የሚባል እንትን አለው ማለት ነው። እንደነገርኳችሁ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉኝ። እንደዚሁ ሀሳብ አስተያየታችሁን ኮሜንት ያሳውቁልኝ። ይጠቅማል ለምትለው ሰው ደግሞ እንደዚሁ ሼር በማድረግ ተባበሩኝ ማለት ነው። ገና ጀማሪ ነኝ እስቲ አትበረታቱኝ ማለት ነው። እንግዲህ እኛ እንትን በጣም እየተሻሻለ እየመጣ ነው። ከመጀመሪያ የነበሩት ቪዲዮዎች ላይ ማየት ትችላላችሁ። የተሻሻለ ሰው እያስገባን እንደዚሁ